አንድ መናፈሻ ውስጥ ዊልቸር ላይ የተቀመጠች ሴት በእጆቿን ምልክት እየሰጠች ለአንድ ፊዮሪ የያዘ ወጣት ጠርታ አስቆመችው እና የተቀመጠችበት ዊልቸር በኃይል እየገፋች ወደሱ በመቅረብም እንዴት ዋልክ? ስጠብቅህ ነበር፣ እኔ ዮርሊ ነኝ ብላ ስሟን ነገረችው። ወጣቱ ግን በንዴት ከዚህ በላይ አትናገሪ፣ ዝም በይ፣ ዮርሊን እንደሆንሽ አውቄያለሁኝ፣ በቃሽ አላት። ዮርሊንም በንግግሩ ደንግጣ ግን ምን የተፈጠረ ነገር አለ ብላ ጠየቀችውና ወጣቱ አሁንም በንዴት ችግር አለ ወይ ብለሽ ትጠይቅኛለሽ እንዴ? በጣም ትልቅ ችግር ነው እንጂ ያለው አላት። በመቀጠልም በመጀመሪያ አካል ጉዳተኛ እንደሆንሽ ባውቅ ኑሮ ወደ ተቀጣጠርንበት ቦታ አልመጣም ነበር ብሏት ሄደ። ዮርሊንም በድጋሜ ጠርታ የቀጠራትን ሴት እሷ እንዳልሆነችና ስሟም ዮርሊን እንዳልሆነ ነገረችው። ወጣቱ በቁጣ ወደ እሷ በመቅረብ ይሄ ጨዋታ ሆኖ ነው እንዴ የሚሰማሽ? ታዲያ አንቺ ማነሽ ብሎ ጠየቃትና ልጅቷም ስሜ ዮርሊን ነው ብዬ ስለተዋወቅኩ ይቅርታ አድርግልኝ፣ እኔ የዮርሊን ሰራተኛ ነኝ፣ አንተን ለመተባበር ነው ወደዚህ የመጣሁኝ አለችው። እሱም ትንሽ ተረጋግቶ በመጀመሪያም አንቺ ዮርሊን እንዳልሆንሽ ተጠራጥሬ ነበር አላት። በመቀጠልም ምን እንድትተባበሪ ነው ወደዚህ ላከችሽ ብሎ ጠየቃት። እሷም ትንሽ እንደምትቆይበት እንድትነግረው እንደላከቻት ነገረችው። የእውነት ከሷ የተላከ መልእክት ከሆነ እስከምትመጣ ድረስ በትዕግስት ጠብቃታለሁኝ ብሎ ከአጠገቡ ራቅ ብሎ ሊጠብቃት ጀመረ። ልጅቷም ሞባይሏን አውጥታ ወደ ሰራተኛዋ በመደወል አንድ ነገር እንድታግዛት እንደምትፈልግ ነገረቻት። በመቀጠልም ወደ ቤቷ ሄዳ አሪፍ የሆነውን የእሷ ልብስ ለብሳ ወደ እሷ እንድትመጣ ነገረቻት። ሰራተኛዋ ግን ሁሉንም ነገር ግራ ስለገባት ለምን ምክንያት ነው ግን አንቺ የምትይኝን ሁሉንም ነገር የማደርገው ብላ ጠየቀቻትና ዮርሊንም ምንም ክፉ ነገር እንደማይገጥማት ቃል ገብታ በፍጥነት ወደ እሷ መምጣት እንዳለባትና ያለችበትን አካባቢ ሎኬሽን እንደምትልክላትም ነገረቻት። ሰራተኛውም እሺ በማለት ወደ ቤቷ ተመለሰች። ከተወሰነ ደቂቆች በኋላ ወጣቱ በጣም ስለቆየችበት ወደ ልጅቷ በመሄድ በእርግጠኝነት ከ6 ደቂቆች በኋላ እንደምትመጣ ልትነግሪኝ ትችያለሽ ብሎ ጠየቃት። እሷም ለዮርሊን አሁን ደውላላት እንደነበረና ወደ እሱ ለመምጣት መንገድ ላይ እንዳለች ነገረችው። እንደዛ እየተባባሉ ያሉም አንድ ሰራተኛ ፊዮሪ ይዘው የሮጠው ወደ ዮርሊን በመቅረብ እንዴት ዋልሽ ቆንጂዬ፣ ካልተሳሳትኩኝ ዮርሊን ማለት አንቺ ነሽ አይደል ብሎ እንዳያቆሻት እጆቹን ልብሶቹ ላይ ጠርጎ ሰላም አላት። በመቀጠልም እኔ ፓፕሉ እባላለሁኝ፣ ከጠበቁሽ በላይ በጣም ቆንጂዬ ነሽ፣ ለዚች ቆንጆ ፊዮሪ መግዛት አለብኝ ብዬ ነው ትንሽ የቆየሁኝ፣ ስለዘገየሁኝ ይቅርታ አድርግልኝ ብሎ እጁ ላይ ይዞት የነበረውን ፊዮሪ ሰጣት። ልጅቷም ፊዮሪውን እያሸተተች በጣም ደስ የሚል ፊዮሪ ነው፣ ነገር ግን አንተም ተሳስተሃል፣ እኔ ዮርሊን አይደለሁም፣ ስለዚህ ፊዮሪ ለእኔ መስጠት አይገባህም አለችው። በመቀጠልም ዮርሊን ሆን ብላ ከሁለታቸውም ጋር መገናኘት ስለፈለገች ለሁለታቸውም በእኩል ሰዓት እንደቀጠረቻቸው ነገረችው። የመጀመሪያው ልጅ እንደዛ ብላ ስታወራ ሰማትና ወደ እሷ በመቅረብ ለምን ዓላማ ነው እንደዚህ የምታደርገው ብሎ በንዴት ጠየቃት። ዮርሊንም ከሁለታቸውም ለሷ የሚስማማትን ሰው ለመምረጥ ብላ እንደዛ እንዳደረገች ነገረችውና ወጣቱም የንቀት ሳቅ እየሳቀ ይሄ የታወቀ ነገር ነው፣ በእርግጠኝነት የሷ ምርጫ መሆን የሚችለው ሰው እኔ ነኝ አላት። ፓፕሉ በምን ምክንያት ነው ይሄን የሚያህል እርግጠኛ መሆን የቻልከው ብሎ ጠየቀውና ወጣቱም እየሳቀ እስኪ በደንብ አድርገህ ራስህን ይው፣ አንተ በጣም የቆሸሽ ሜካኒክ እኮ ነህ አለው። ፓፕሉ በንግግሩ ተገርሞ ሜካኒክ ሁኜ ብቆሽሽ ታዲያ ምን ችግር አለው ብሎ በድጋሜ ጠየቀው። ወጣቱም ወደሱ ዞሮ በነፃ የሚጠቅምህን ምክር እሰጥሃለሁኝ፣ ስማኝ፣ ለዮርሊን መጠበቁን ትተህ ወደ ቤትህን ሄደህ ገላህን ብትታጠብ ይሻልሃል፣ ምክንያቱም ዮርሊን እኔ እንደምትመርጠኝ እርግጠኛ ነኝ ብሎ አሸፈበት። ፓፕሉ በህፍረት ጎንበስ ብሎ ራሱን ማሽተት ጀመረ። እንደዛ እየተባባሉ ያሉም የዮርሊን ሰራተኛ ዮርሊን እንዳለቻት የዮርሊን ልብስ ለባብሳ ራሷን አሳምራ ወደ ነበሩበት መናፈሻ መጣች። ካዩት በኋላም የመጀመሪያውን ወጣት አለባበሷንና መልኳን እያደነቀ ወደ እሷ በመቅረብ በክብር ስሟን ጠርቶ ፊዮሪውን እንድትቀበለው ጠየቃት። ሰራተኛዋ ምን ማለት እንዳለባት ስለጠፋት ወደ ዮርሊን መመልከት ጀመረች። ዮርሊንም ለፓፕሉ ስጠብቃት የነበረውን ቆንጆ ልጅ መጥታለች ብላ አስቀድሞ ሰጥታት የነበረውን ፊዮሪ መለሰችለት። እሱ ግን ኖ በማለት ለእሷ መውሰድ እንደምትችል ነገራት። ዮርሊንም ተገርማ እችን ቆንጆ ልጅ እንድትመርጣት አትፈልግም እንዴ ብላ ጠየቀችው። እሱም በፍጹም እንደዛ ማድረግ እንደማይፈልግ ነገራት። የመጀመሪያው ልጅም ለሰራተኛዋ ቆንጂዬ ይሄ ፊዮሪ ላንቺ ነው ያመጣሁት ብሎ ሰጣት። እሷም ድንግርግር እያለች በጣም ደስ የሚል ፊዮሪ ስላመጣህልኝ በጣም ነው ማመሰግንህ እያለች ተቀበለችው። ዮርሊንም ቀጥላ ለፓፕሉ ከእሷ ጋር ባለው ወጣት ልጅ አልቀናህም ማለት ነው ብላ በድጋሚ ጠየቀችው። እሱም በፍጹም እንዳልቀናና እናም ፊዮሪውን ለሷ በመስጠቱ እንዳልተሳሳተ ነገራት። ሰራተኛዋን በፍርሃት ፈገግ እያለች ለሰራተኛ ሰላም ብያት መለሳለሁ ብላው ሄደች። ወደ ዮርሊን በመሄድም አንዴ ለብቻዋን ማናገር እንደምትፈልግ ነገራ ይዛት ራቀች። ወጣቱ ልጅም ወደ ፓብሎ በመምጣት እስካሁን ምን እያደረክ ነው ሜካኒኩ? እኔ እንደምትመርጠኝ እኮ የታወቀ ነገር ነው ብሎ በንቀት ተናገረው።
ሰራተኛዋም ለዮርሊን ይህ ሁሉ ነገር ምንድነው ብላ ጠየቀቻት። ዮርሊንም ሁለታቸውም እውነተኛውን አፍቃሪ የትኛው እንደሆነ ለማወቅ ሆን ብላ ያደረገችው ነገር እንደሆነ ነገረቻትና ሰራተኛዋም ቀጥላ ስለዚህ ለዚህ ነው እኔ አንቺን ሁኜ እንድቀረው የፈለግሽው ማለት ነው ብላ በድጋሜ ጠየቀቻት። በትክክል ለሁለታቸውም በደንብ አድርገሽ እንድታውቂያቸው ብቻ ነው የምፈልገው አለቻት። ንግግሯን እንደጨረሰችም የመጀመሪያውን ወጣት መጥቶ ዮርሊን የሆነ ችግር አለ እንዴ ብሎ ለሰራተኛዋ ጠየቃት። ሰራተኛዋም ድንግርግር እያለች ችግር እንደሌለ ነገረችውና ወጣቱም ቀጥሎ ንግግራቸውን ከጨረሱ ከሱ ጋር በአንድ ላይ ወክ እንዲያደርጉ ጠየቃት። ዮርሊንም በጭንቅላቷ ምልክት በመስጠት እሺ እንድትለው ነገረቻትና ሰራተኛዋን በፍርሃት እሺ፣ ነገር ግን ከዚህ ብዙም መራቅ የለብንም አለችው። ወጣቱም በመቀጠል ሌላም ወደ ምርጡ ሆቴልሽ ሄጄ ማየት እፈልጋለሁኝ፣ ሆቴልሽ ምርጥ መሆኑን ሰዎች ሲናገሩ ሰምቻለሁኝ አላት። ሰራተኛዋ መልስ አሰጠው ዝም ካለች በኋላም ዮርሊን ወደ ሆቴልሽማ ይዘሽው መሄድ አለብሽ፣ በጣም ጥሩ ሀሳብ ነው ብላ ከሱ ጋር እንድትሄድ ገፋፋቻት። ሰራተኛዋም ለወጣቱ ትንሽ ጊዜ እንዲሰጣት ነገረችውና ከነሱ ራቅ ካለ በኋላም ለዮርሊን ዮርሊን ከዚህ ሰውዬ ጋር በፍጹም መሄድ አልችልም፣ በእርግጥ አደገኛ ሰው አይመስለኝም፣ ነገር ግን በፍጹም ከሱ ጋር መሄድ አልችልም አለቻት። ዮርሊንም መፍራትና መሸበር እንደሌለባትና ምንም ክፉ ነገር እንደማያጋጥማትም ነገረቻት። ፓብሎም ለወጣቱ እቺ ልጅ ሙሉ ለሙሉ በአንተ የተማመነች አይመስለኝም አለውና ወጣቱን በንዴት አታስተውልም እንዴ? በአንተ ግድ ስላልሰጣት እኮ ነው ችላ እያለች ያለችው አለው። ፓብሎም ችላ እንዳለችው ብዙም እንዳላስተዋለላት ትኩረትም እንዳላደረገላት ነገረው። ከዛ በኋላም ሰራተኛዋ ዮርሊን ምን አይነት ችግር ውስጥ ነው ግን እየከተትሽኝ ያለሽው አለቻትና ዮርሊንም አሁን ከአጋጠማት ችግር እንድታወጣትና እንድታግዛት ብዙ ለመነቻት። ሰራተኛዋም ከብዙ ልመና በኋላ እሺ ብላ ለዮርሊን ይዛት ወደ እነሱ ተመለሰች። ለሁለታቸውም ስለ ራሷ በደንብ አድርጋ ስላልነገረቻቸው ይቅርታ ጠይቃ ስሜን ዮርሊን ነው የሚባለው አለቻቸው። ፓብሎ በአክብሮት በእጁ አድርጎ ሰላም አላት። ሰራተኛዋ በመቀጠል ለሁለታቸውም ወደ ምርጡ ሆቴል ይዛቸው መሄድ እንደምትፈልግ ነገረቻቸውና ጉረኛ ወጣትም ይቅርታ አድርግልኝ እንጂ ለምን ምክንያት ነው ሜካኒኩን የምትወስጂው አልገባኝም፣ በደንብ አድርገን እንዳናወራ ይረብሸናል እኮ አላት። ሰራተኛዋም እኔ ካንተ ጋር ብቻ ሳይሆን ከሜካኒክ ወጣት ጋራም ነው የተቀጣጠርኩኝ፣ የኔ ሰራተኛዬም ሁሌም ከጎኔ እንድትሆን ነው የምፈልገው አለችውና ወጣቱም እሺ በማለት እንሂድ አላቸው። በአንድ ላይም ሄዱ። ከዛ በኋላ መናፈሻው ላይ እየተዘዋወሩ ሰራተኛዋ እስኪ ስለ ራስህና ባክግራውንድህን በደንብ አድርገህ ንገረኝ፣ ማለቴ ስራ ምንድነው ብላ ጠየቀችው። እሱ ግን ለምንድነው ስለዚህ አሰልቺ ርዕስ የምናወራው? እንዴት አንቺ የምትመስይ ልዕልት ልጅ እስካሁን ድረስ ሲንግል ሆንሽ? እሱ ብታወሪኝ አይሻልም ብሎ የጠየቀችውን ጥያቄ ትቶ እሱ ጠየቃት። ሰራተኛዋም ምክንያቷ እሷ እንደምትፈልገው አይነት ወንድ ማግኘት ስላልቻለች መሆኑን ነገረችውና ወጣቱም ጥሩ በማለት እሱ እንደምትፈልገው አይነት ወንድ መሆን እንደሚችል ነገራት። እሷ ግን አይመስለኝም ብላ ትታው ሄደች። ከዛ በኋላም ዮርሊን ፓብሎ በጣም ተጨንቆ ስላየችው ወደ ወሳኙ የአለቃዬ ቀጠሮ ትሄዳለህ፣ ተረጋጋ፣ ትንሽ ደቂቅ ነው የሚቀርህ አለችውና እሱም አትጨነቂ እኔ ብዙም አልተረበሽኩም ብሎ መለሰላት። በመቀጠልም ለሱ ቀጠሮውን ብዙም አስፈላጊ እንዳልሆነና ለሱ አስፈላጊው ነገር ከሷ ጋር መሆኑንና ከሷ ጋር ማውራቱን እንደሆነ ነገራት። ዮርሊንም በንግግሩ ደንግጣ የእውነትህን ነው የምታወራው ብላ ጠየቀችው። እሱም የእውነቱን እያወራ እንዳለ ነገራት። በመቀጠልም በጣም አስፈላጊ ሴት ሆነች ነው ያገኘሁሽ አላት። ዮርሊንም ዊልቸር ላይ ቁጭ ብላ ያያት እንዴት ብሎ በጣም አስፈላጊ ሴት ነች እንዳላት እንዲነግራት ጠየቀችውና እሱም ዝቅ ብሎ ወደ እሷ ያየ ዊልቸር ላይ ስለሆንሽ ብቻ አስፈላጊ ሰው አይደለሽም ማለት አይደለም አላት። እሷ ግን እሱ አሁን እያላት ያለውን ነገር በሙሉ ስሜቷ እንዳይጎዳ ስለፈለገ እንደሆነ ነገረችውና እሱም በፍጹም እንደዛ ብዬ አይደለሁም፣ የእውነት ለመናገር በጣም የምታምር ሴት ነሽ፣ ምናልባት መልክሽን በመስተዋት አይተሻት ስለማታውቂ ነው የሚሆነው ብለው አሳቃት። ከዛም የዮርሊን ሰራተኛ ከወጣት ጋር ወይን እየጠጡ ምን እንደምትሰራ እኮ አልነገርከኝም ብላ ደግማ ጠየቀችው። እሱ ግን ይህ ርዕስ አላስፈላጊና አሰልቺ ርዕስ ነው፣ ስለዚህ ሌላ ነገር እናውራ ብሎ አሁንም ጥያቄውን መመለስ እንደማይፈልግ ነገራት። በመቀጠልም ትንሽ ሳስብ ከቆየ በኋላ ለምን ወደ ምርጡ የሆቴልሽን ክፍል ሂደን ጥሩ ወሬዎችን አናወራም አላት። እሷም ይቅርታ አድርግልኝ እንጂ እያልከው ያለው ነገር ትክክል አይመስለኝም አለችው። እሱ ግን ችግር ያለው ነገር እንዳልሆነ አሳምኖ ይዛት ሄደ። ከዛም ዮርሊን ለፓብሎ ጥያቄ ለመጠየቅ ፍቃድ ጠይቃ በምን ምክንያት ነው ግን ከአለቃዬ ጋር ለመቀጣጠር የተስማማው ብላ ጠየቀችው። እሱም ከአዲስ ሰው ጋር መተዋወቅ በሚፈልግበት ጊዜ ለዮርሊን ለተዋወቃትና ዮርሊንም በጣም ደስ የምትል ሴት ሆና እንዳገኛት ነገራት። እሷም ለአለቃዋ ካገባት ሙሉ ህይወትን የሚቀየር መስሎ እንደሚሰማት ነገረችው። ፓብሎ ግን አውቃለሁኝ፣ ነገር ግን ለእኔ ብር ብዙም አስፈላጊ ነገር አይደለም፣
ምክንያቱም የሚያስፈልገኝን ነገር በሙሉ ሰርቼ ማግኘት ነው የምፈልገው። ደግሞም ይሄ ነው ትክክለኛ መንገድ አላት። ዮርሊን በጣም ተደስታ የእውነት እንደዚህ አይነት አስተሳሰብ ስላለ በጣም ገርሞኛል አለችው። ሰራተኛዋም ለወጣቱ ወደ ምኝታዋ ክፍል ይዛት እየገባ ያለ ይቅርታ ትንሽ ደቂቃ ልትሰጠኝ ትችላለህ? ማድረግ ያለብኝ በጣም ወሳኝ ነገር አለ፣ አልቆይብህም ብላው ሄደች። ፓፕሎም ለዮርሊን እንዲጠይቃት ፍቃዷን ጠየቃትና የፈለገውን ነገር መጠየቅ እንደሚችል ፍቃድ ከሰጠችው በኋላ ፈገግ እያለ በዚህ ሰዓት ፍቅረኛ አለሽ እንዴ? እውነቱን ንገሪኝ ብሎ ጠየቃት። እየሳቀች ፍቅረኛ እንደሌላት ነገረችውና ፓፕሉ በደስታ ይሄ በጣም ደስ የሚል ዜና ነው አለ። በመቀጠልም መዋኘት ደስ አላለሽም ብሎ ጠየቃትና እሷም መዋኘት ደስ እንደሚላትና ነገር ግን አካል ጉዳተኛ በመሆኗ መዋኘት እንደማትችል ነገረችው። እሱም በፍጹም እንደማያስቸግራትና ማድረግ እንደምችልም እየነገራት እያለ ሰራተኛዋ መጣ በወጣቱ ተጸይፋ አለቃ አንዴ ለብቻችን ማናገር እችላለሁኝ አለቻት። ፓፕሉ አለቃ ስላለቻት ደንግጦ አለቃ ነው ያልሻ አላት። ሰራተኛዋም ገብቷት ድንግርግር እያለች ተሳስቼ ነው አለቃ ያልኳት ብላ ስህተቷን ለማስተካከል ሞከረች። ፓፕሉም ለብቻቸውን ትታቸው ሄደ። ከሄደ በኋላም ሰራተኛዋ ለልጁ ከዚህ በላይ መታገዝ አልችልም፣ ይሄ የሆነ ነገር ማድረግ አለብሽ፣ ወደ ምኝታ ክፍል ነው ይዞኝ እየሄደ ያለው አለቻት። ዮርሊንም በመደንገጥ ይሄማ ካሰብኩትም በላይ ነው ካለቻት በኋላ ሰራተኛዋም እውነቱን በሙሉ መናገር እንዳለባት ነገረቻት። ዮርሊን ግን ኖ አሁን አልነገራቸውም፣ ጥሩ ትምህርት መስጠት ስላለብኝ እስከ መጨረሻው ድረስ ልታግዥኝ ይገባል ብላ እስከ መጨረሻ ድረስ እንድታግዛት ለመነቻት። ከዛ በኋላም ሰራተኛዋ ተመልሳ ወደ ወጣቱ ሂዳ ስለቆየችበት ይቅርታ ጠየቀችውና እሱም ምን ስታደርግ እንደቆየች እንድትነግረው ጠየቃት። የግል ጉዳይ መሆኑን ከነገረችው በኋላ ወጣቱ እሺ በማለት ወደ ክፍል እንግባ ብሎ ይዟት መግባት ጀመረ። እሷ ግን ኖ እየተሳሳትክ ነው፣ እኔ አንተ እንደምታስበው አይነት ሴት አይደለሁም፣ ካልሆነ ግን ከሆቴል መሄድ ትችላለህ አለችው በቁጣ። እሱም ለእሷ የሚያስከፋ ነገር ተናግሮ ወይም አድርጎ ከሆነ ይቅርታ እንድታደርግለት ጠየቃት። በመቀጠልም ዮርሊን እኔ የእውነት የህልምሽ ልጅ ነኝ ብሎ ከኪሱ ቀለበት አውጥቶ ተንበርክኮ እንድታገባው ጠየቃት። ሰራተኛዋ በድርጊቱ በጣም ተገርማ በደንብ አድርገን እንኳን እንተዋወቅም፣ እንዴት አድርገህ ሚስትህ እንደሆን ትጠይቀኛለህ አለችው። እሺ ካለችው በዓለም ላይ በጣም ደስተኛ ሴት እንደሚያደርጋት ነገራትና እሷም ስለሚለው ነገር ሁሉም እርግጠኛ እንዳልሆነች ነገረችው። እሱ ግን ተስፋ ሳይቆርጥ እሺ እንድትለውና እድል እንድትሰጠው አጥብቆ ለመናት። እሺ ብላ ቀለበቱን ተቀበለችው። ወጣቱ ሞባይልን ከኪሱ በማውጣት አሁን ወደ ጠበቃ ደውዬ የሰርግ ሰርቲፊኬት እንዲያዘጋጅልኝ እነግረዋለሁ አለና ልጅቷ በጣም ደነገጠች። ተዋት ደውል፣ እኔ ራሴ ወደ ጠበቃ እደውላለሁ፣ እንደውም የሚያስፈልገውን ሁሉም ነገር አሁን ማዘጋጀት አለብኝ ብላ የሚጠጡበትን የነበረውን ብርጭቆ ተቀብላው ትታው ሄደች። ከሄደች በኋላም ወጣቱ እየሳቀ ሁሉም ነገሬን እንደምትወድልኝ እርግጠኛ ነበርኩኝ፣ አሁን ይሄ ሁሉ ሀብት የኔ ሊሆን ነው ማለት ነው አለ። ከዛ በኋላም ፓፕሉ ለዮርሊን ለመውሰድ ልጄ የተሳካለት ነው የሚመስለኝ አለና እሷን በማየው ነገር ብቻ እርግጠኛ መሆን እንደሌለበት ነገረችው። እንደዛ እየተባባሉ ያሉም ሰራተኛዋና ወጣቱ በአንድ ላይ መጥተው በጠበቃው ፊት ቆሙ። ጠበቃውም የሰርጉ ወረቀት በእጁ ላይ ይዞ እዚህ ተሰብስበን ያለነው በጣም አስደሳች ለሆነው ሰርግ ለማሳለፍ ነው ብሎ ንግግሩን እንደጀመረ ወጣቱ በመሃል ላይ ንግግሩን አቋርጦ ስብከቱን ትቶ ወደ ዋናው የሰርጉ ጉዳይ እንዲገባ እንደሚፈልግ ነገረው። ጠበቃውም ለምን እየቸኮለ እንዳለ እንዲነግረው ጠየቀውና ወጣቱ ወደ ሰራተኛዋ እያየ የዚችን የምታያትን ቆንጆዬ ልጅ ባል ለመሆን በጣም ስለቸኮልኩኝ ነው ብሎ መለሰለት። ጠበቃውን በቀጥታ ወደ ፌርማው ስነ ስርዓት እንዲሻገሩ ተናግሮ እንዲፈርም ወረቀቱን ሰጠው። ወጣቱን በፍጥነት ፈረመ። ለልጅቷም ፍቅሬ አሁን ደግሞ ያንቺ ተራ ነው፣ እዚህ ፈርሚ ብሎ ወረቀቱን ሰጣት። እሷም እየተጠራጠረች ፈረመች። ወጣቱም ተደስቶ ሊስማት እንደቀረባት አትንካይ ብላ ገፍትራው ወደ ዮርሊን ሂዳ ቆመች። ወጣቱም በድርጊቷ በጣም ተገርሞ ችግርሽ ምንድነው ዮርሊን ብሎ ጠየቃት። ዮርሊንም እሷ አይደለችም ዮርሊን፣ ከራሴ ጋር እንዳስተዋወቅህ ፍቀድልኝ፣ እኔ ነኝ ዮርሊን ብላ እጇን ዘረጋችለት። ወጣቱ የምትለውን ያለውን ነገር በፍጹም ስላላመነ እየሳቀ አንቺ ከጽዳት ሰራተኛ አልፈሽ ዮርሊን መሆን አትችይም አላት። ሰራተኛዋም እኔ ነኝ ሰራተኛዋ እሷ አይደለችም አለችው እና ወጣቱ በሁሉም ነገር ግራ ተጋብቶ ለምን ዓላማ መዋሸት እንዳስፈለገ እንድትነግረው ጠየቃት። ዮርሊንም ማንነቱ በደንብ አድርጋ ለማወቅ ፈልጋ እንደዛ እንዳደረገች ነገረችው። በመቀጠልም ለብር ብለህ በደንብ አድርጋ ለማታውቃት ሴት ማግባት እንደምትፈልግም አውቄያለሁኝ አለችውና ወጣቱን በንዴት ለማትረባ የቤት ሰራተኛ ነው ያገባሁት ማለት ነው? ይህ ሁሉ ታውቅ ነበር ማለት ነው ብሎ ለጠበቃው ጠየቀው። ጠበቃውም
የስር ሰርቲፊኬት ላይ እንዳልፈረመና የፈረመበት ወረቀት ለ30 ቀናትና በቀንም ለ8 ሰዓታት የሚያክል የዮርሊን ሆቴል ላይ ለመስራት እንደፈረመ ነገረው። ወጣቱም ደንግጦ ምንድነው የምታወራው? ምን ማለት ነው ብሎ ለጠበቃው ጠየቀውና ዮርሊንም ስትሰማው እንደነበረ ነው። ከዚህ ሰዓት ጀምረህ ለ30 ቀን የኔ ሰራተኛ ነህ። በዚህም ራስህን አለመምሰል ምን ያህል መጥፎ ነገር መሆኑን ትማራለህ አለችው። ወጣቱን በንዴት ነገ ይመጣል ብለሽ እንዳትጠብቀኝ፣ ምክንያቱም ወደ ስራሽን አካባቢ አልመጣም አላትና ዮርሊንም የፈረመበትን ኮንትራት ካልፈጸመው በፈለገችበት ጊዜ እንደምትከሰው ነገረችው እና ወጣቱን በንዴት እያማረረ ትታቸው ሄደ። ከሄደ በኋላም ለሰራተኛዋ ብዙ ፈተና ላይ ስላስገባቻት ይቅርታ ጠየቀቻት። ሰራተኛዋም ተቀብላ ችግር የለውም ለልጁ ትክክለኛ ቦታ ላይ ስላስገባሽው በጣም ደስ ብሎኛል አለቻት። በመቀጠልም ለፓፑሉ እያየች ለዚህኛው ልጅስ ጥሩ ሆኖ አገኘሽው ወይ ብላ ጠየቀቻት። ዮርሊንም አዎ ከሌሎች የተለየ ልጅ ነው ብላ መለሰችላት። ሰራተኛዋም ለብቻቸውን ጊዜ መስጠት ስለፈለገች ትታቸው ሄደች። ከዛም ፓፑሉ ወደ ዮርሊን በመቅረብ እውነተኛዋ ዮርሊን አንቺ ነሽ ለካ አላትና ዮርሊንም ተስፋ አደርጋለሁኝ ባደረጉት ነገር አልተቀየምከኝም ብዬ አለችው። እሱም በፍጹም እንዳልተቀየማትና ይቅርታ መጠየቅም እንደሌለባት ነገራት። በመቀጠልም በአንድ ላይ ከሷ ጋር እራት መብላት እንደሚፈልግ ነግሮ አንቺስ ምን ታስቢያለሽ ብሎ ጠየቃት። ዮርሊንም በደስታ እሷን ከሱ ጋር እራት መብላት እንደምትፈልግ ነገረችው። በመቀጠልም ከዛ በፊት ግን አንድ ትልቅ ሀሳብ አለኝ። ባለዶሮዎቼ ጎበዝ ሜካኒክ ይፈልጋሉ። ስለዚህ ካንተ በላይ የማውቀው ጎበዝ ሜካኒክ የለም። ስለዚህ ፈቃደኛ ነህ ለመስራት አለችው። ፓፑሉም ላቀረበችለት የሥራ ዕድል በደስታ ተቀብሎ መቼ እንደሚጀምር ብቻ እንድትነግረው ጠየቃት። እሷም ነገም መጀመር እንደሚችል ነገረችው። ቀጥላም አሁን በአንድ ላይ ሂደን አይስክሬም መብላት እንችላለን አለችውና እሱም በደስታ እሺ በማለት ይዛት ሄደ። ተፈጸመ። የተከበራችሁ የዚህ ዩቲዩብ ቻናል ተመልካቾች እንደዚህ አይነት ቪዲዮ መስራቴን እንድቀጥል ከፈለጋችሁ 1000 ሰብስክራይብ መሙላት ስላለበት ሰብስክራይብ በማድረግ ብትተባበሩኝ ደስ ይለኛል። በተረፈ ቪዲዮውን ከተመቻችሁ ወደ ሌላ ሰው እንዲደርስ ላይክ እና ሼር አድርጉት። ሀሳብ ካላችሁ ደግሞ ኮሜንት ላይ አስቀምጡ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑ።